አንተ ሰው ይቆይ ከኔ ምንድን ነው የምትፈልገው? በጣም ቀላል የሆነ ፍላጎት ነው ያለኝ። በምን ላይ ይችላል? ከማመን ውጭ እንኳን ምንም አማራጭ የለሽም። ስማኛተ ልጅቷን የቀረጽካትን ቪዲዮ ታመጣለህ። በኋላ መጣስ እንደራደራለን። አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። እሺ፣ ግን ሙሉ ፋይሉን ቀድመህ ትሰጠኛለህ። ምን ነው ፍቅር ወደ እሷ ሄደ እንዴ? ነገሩን በጸብ እንድፈታው እያስገደድከኝ ነው። ነገ ማታ ቤት እንገናኛለን። ሁላችንም ባለንበት ትናገራለህ። በምን ይሻለህ? እሺ በሚልበት መንገድ እሺ ብሏል። ይሄ ባለጌ መታ እንኳን ሳታገኛት ለምትሄዳት ሴት ለዚህ ልክ መጨነቅ አይጠበቅብህም። የራቁት ቪዲዮ የቀረጽካትን ሙሉ ለሙሉ እዚህ ሚሞሪ ውስጥ ካለ ነው ለትሁት አላገባሽም ብዬ የምናገር እኮ የለም ማለት። እሺ እኔም ሪከርድ እያለሁ ምን ይሄ ሚስጥር ሆኖ ይቆያል። ለትሁትም ያልከኝ እነግርልሃለሁ። እኔን አጭበርብረኸኝ መዋሸት አለያም ደግሞ ለመካድ ከሞከርክ እመነኝ ትሁት ጋር ብቻ አይደለም ፖሊስ ጋር ይደርሳል ይሄ ነገር። ፍቅር ይዞሻል እንዴ? የት? ለምን? እንዴት? ምን ለማለት ፈልገሽ ነው? ሰሞኑን ሳይሽ እንዴት ትታከዣለሽ? አይ እንዲሁ የሆነ ነገር አሳስቦኝ፣ ግን ደግሞ ስላሰብሽ የሚስተካከል ነገር የለም ብዬ ነው። አላስብም ስላልኩ አለማሰብ ደግሞ አልችልም። እናቴ ጋር አስገባሻለሁ። ያንተ እናት ጋር? አዎ። በፍጹም አልፈልግም። የኔ እናት ክፉ መስላሽ ነው? አንተም ማየቱ በቂ ነው። ያደረግከው እኮ የክፋት ጥግና የብልግና ስራ። ለማሸነፍ ምንም ነገር አደርጋለሁ። ይኸውልሽ እድል እናቴ እንደዚህ አይደለችም። ከዚህም የባሰች ናት። እንግዲህ ነገሩን በተመስገን በኩል እንደሚፈጸም ብታምንም ችላ ይህንን ልቧ ሊያርፍላት አልቻለምና ሰሞኑን እየተከዘች ነው። ምክንያቱም የተያዘባትና እንድታደርግ የታዘዘችው ነገር በእርግጥ አሳርፎ አዝናንቶ የሚያስቀምጥ የሚያስተኛ አይደለምና እየተከዘች ነው። መተከዟን አይታ ትሁት ግራ ቢገባት እድል ፍቅር ይዞሻል ብላ ጠይቀቻት። በዚህን ጊዜ ድንብርብሮ ወጣ። እድል እንዴት፣ ለምን፣ ለማን፣ መቼ፣ እንዴት፣ ለምን ጠየቅሽኝ ብላ ስጠይቃት ኧረ ቀስ ሁኔታሽ እኮ እሱን ይመስላል የሚያስተክዝ ፍቅር የሚለውን አስታውሰሽ ነው ትሁት? ለማንኛውም እድል ፍቅር እንኳን ያዘኝም የሆነ ነገር እያስታወስኩ ነው የሆነ ነገር ትዝ ብሎኝ ነው ስትል ምንድነው ትዝ ያለሽ? እስኪ አጋሪኝ፣ ምናልባት እኮ ቀለል ይልሻል መፍትሄም ሊኖር ይችላል ብላ ብትላት አይ መፍትሄ እንኳን ሊኖር አይችልም፣ አንቺ ጋር መፍትሄ የለውም። ስለዚህ መፍትሄ የሌለውን ነገር ነግሮ አንቺንም ከማስጨነቅ ውጭ ሌላ ነገር አይጠቅምም እያለቻት ነው እድል። አይ በዚህ ልክ አታስቢ እያለቻት ነው። እኔም እንደዛ ነበር ፍላጎቴ፣ ግን አላስብም ብዬ ደግሞ አስባለሁኝ። ችግር እኮ ነው እየተባሉ እርስ በርሳቸው እያወሩ ናቸው። ትሁት በግልጽ ንገሪኝ መፍትሄ ልሰጥሽ እችላለሁ ብላ ጠየቀቻት። እድልም በድፍረት አይ አቺም መፍትሄ ማሰጭኝን ነገር ደግሞ ነግሬ አንቺንም ከማስጨነቅ ውጭ ሌላ ነገር ስለማይጠቅ ተይው ይቅር ብላታለች። በቃ ይህንን መናገር ካልፈለግሽ እንደወደሽ፣ ግን የሚያስጨንቅሽና ኖርማልን የማገዝ መርዳት የምችለው ነገር ከሆነ ግን ንገሪኝ፣ ምናልባትም መፍትሄው ባይገኝ እንኳ ትንሽ ቀለል ይልሻል እያለች ለማግባባት ብትሞክርም እድል ነገሩ ይፈታል፣ ለጊዜው እኔን ያስጨንቀኛል እንጂ ስለዚህ ብዙ አታስቢ፣ አንቺም መጨነቅ የለብሽም ብላታለች። እድል ነገሩ እንዴት አድርጋ ትነግራታለች? ሁለቶች ውድድር ላይ ያሉት ሰዎች አንዱ ልክ አይደለም ይሄኛው ልክ ነው ብሎ ከተናገረ እንግዲህ የምርጫው ፌርነስ ሊጓደላል ብላ አስባ ሊሆን ይችላል እድል። እንደዛ ነው መቼስ የሚሆነው። ተመስገንን በመርዝ ለመግደል የታሰበው ሴራ ዛሬ እንዲፈጸም ቀጠሮ ተይዞለታልና መርዙን ለመስጠት ዛሬ ቀጠሮ ሰጥቷት ነበረ። መርዙ ልትቀበል ናቲ ጋር ተገኝታለች እድል። በንግግራቸው መካከል እንግዲህ ምንም ቢሆን እድል እየተንቀጠቀጠች ነውና አትፍሪ እያለ ያጽናናታል። ለምንድን ነው ማልፈራው? ሰው ልገድል እኮ ነው እያለች ስትለው ብዙ አትጨነቂ፣ መሄጃ ከፈለሽ እኔ እናቴ ጋር ወስጄ አስገባሻለሁ ሲላት የበለጠ ደነገጠች። አንተ እናት ጋር? አንተን አይቼ እናት ምን እንደምትሆን እኮ መገመቱ አይከብደኝም ስትለው የኔ እናት እኮ በጣም የዋህ ናት። እንዴት ሆኖ አንተ እንደዚህ አይነት ብልግና እንደዚህ አይነት ጭካኔ ያለህ ሰው እሷ እንዴት ደግ ልትሆን ትችላለች ስትለው በእናቱ ቀልድ አያውቅም ብንል ያው ያግባባል። በእርግጥ ማንኛውም ልጅ በእናቱ ቀልድ አያውቅምና እናቴን አትናገሪብኝ በቃ የዋህ ነች ብሏታል። አይ እሱ አይመለከተኝም፣ እኔ አንተ ጋር መሄድ አልፈልግም፣ የራሴ መሄጃ አለኝ ብለዋለች። እሱም እንግዲህ እንደዚህ ባለጌና ጨካኝ የሚያስብሉ ስራዎችን የምሰራው በቃ ውድድሩን የግድ ማሸነፍ ስላለብኝ ነው ሲላት፣ በቃ አንተ እኮ በቤተሰቦች መውጣትን ማረጋገጫው ይሄው ነው፣ ለማንኛውም ዛሬ ማታ የምትፈልገውን አደርግልሃለሁ ብላ ስትነሳ በቃ እኔ ባለሁበትና ፍግም ብሎ እዚያ ለመሞት ሲያጣጥር ማየት ፈልጋለሁ ብሏታል። እንግዲህ ገሉም ሲሞት ሲያጣጥር ማየትም ኧረ ናቲ ተው ናቲ ተው። ለማንኛውም እሺ ተብሏል። ምን ይፈጠር ይሆን እናያለን። እድል ግን ምን አስባ ነው ከናቲ ጋር በዚህ መልኩ መርዙን ተቀብላ ዛሬ ማታ ለመግደል ቀጠሮ ይዛ ከተለያየች በኋላ ለተመስገን ደወለችለት። ያለው ተሙ ዛሬ አትመጣም እንዴ?
በጣም ፈልጌሃለሁ አለችው። እንግዲህ ተመስገን እድል ከደወለችለት መምጣቱ የግድ ነውና እሺ እመጣለሁ እንደምንም ብዬ ብሏታል። ተመስገን ለመሞት ነው የምትመጣው? ኧረ ተው። እድልስ ለመግደል ነው እንደዚህ በፍቅር የጠራሽው? እንግዲህ የሚፈጠረውን ማታ እናያለን። እንግዲህ እድል የሰሞኑ መተከዝ፣ ዝም ማለት፣ ከማዘሯ መራቅ፣ ማዘሯን ብቻ ሳይሆን ትሁትም ቅድም ብላት ነበር፣ አሁን ማዘሯም ደገመቻት። ልጄ ቆይ ምን አደረኩሽ? ለምንድን ነው የምትርቂኝ? ምናልባት ስታስጠላኛለች ብለሽ አስበሽ ነው እያለች ትጠይቃታለች። አይ እማዬ እንደዛ እንኳ አይደለም፣ ግን ጣል ጣል ስታደርጊኝ ምናልባት ይሄ ከፋኝ ይሆናል እንጂ አንቺ በማስታወስሽ እንደማጠይም አውቀያለሁኝ። ምንም አትጨነቂ የኔ እናት እያለቻት ነው። በመሃል ግን ማዘሯ መተከዟ፣ ዝም ማለቷ አስጨንቋት እድልዬ ፍቅር ያዘሽ ብላ ፍጥጥ ያለ ጥያቄ ጠየቀቻት። እድል ቅድም ትሁት እንደጠየቀቻት ድንብርብሮ አልወጣም። ምን ነው እማዬ እድሜ ደርሷል ስትላት፣ ዋናው ጭንቅላትሽ ነው፣ ጭንቅላትሽ ካመነ ሁሉም ይሆናል አሉ። በቃ ጭንቅላታችሁን ጠይቁ፣ ምናልባት በዚህ ስሜት ውስጥ ያላችሁ ሰዎች ማለት ነው። እንግዲህ ጥሩ ምክር። ፍቅር ምን ነው ኃጢአት ነው እንዴ በደል ነው እንዴ ስትል፣ አይን ልጄ ፍቅርማ ጽድቅ ነው አለቻት። የሰው ፍቅርም ቢሆን ብላ እውነቱን ለማወቅ ሞከረች። አይ የሰውማ የሰው ነው የኔ ልጅ አለች ማዘሯም ድንገጥ ብላ። በዚህን ጊዜ እድልም ድንግጥ ብላ አዎ እውነት ነው የሰው ነው፣ ስለዚህ ልቤ እረፍ እያለችው ነው። ያው ልቧ ወደ ተመስገን ያጋደለ መሆኑ የታመነ ነገር ነው። ግን ተሙ ደግሞ የትሁት ነው። ስለዚህ የትሁት ደግሞ የትሁት ነውና ለልቧ አስረግጣ እየነገረችው ነው። አሁን በቃ ስራዬን ጨራርሼ እመጣለሁኝ ሳሎን ጠብቄኝ ብላ ማዘሯን ወደ ሳሎኑ ልካታለች። እድል ግን ዛሬ የኩሽና ተራው የሷ ነው መሰለኝ ተፍ ተፍ እያለች ነው ኪችን ላይ ራት ለማዘገጃጀት። እድልን እንግዲህ ኖርማል እያደረገችው ያለው ነገርና ምን ልታደርግ እንዳሰበች እየተከዘች ነው። እንግዲህ የምታደርገው ራሷ ታውቃለች፣ ግን ሁኔታው ኖርማል ልክ ስላልሆነ እየተከዘች ነው። ሳሎን ላይ ደግሞ ሌሎች ተሰብስበው እየጠበቁ ነው። በእርግጥ ሳሎን ውስጥ ራት ያልበላ ተመስገንና ናቲ ብቻ ናቸው። ሌሎች ራት በልተዋል። እንግዲህ ታዲያ አሁን ጉዳዩ የሚፈጸመው ዛሬ ነውና ናቲ እንግዲህ ኖርማል ምንድነው ዛሬ መሞቱ ብቻም ሳይሆን በፊት የድፍስ ሲል ሳያጣጥር ማየት አለብኝ ስላለ አሁን እንግዲህ ቀኑ ደረሰ፣ ቀጠሮው ደርሷል። እንግዲህ ምን ይፈጠር ይሆን የሚለውን እየጠበቅን እያለ እድል ለሁለቶች ራት ይዛ ሄደች በየሳህናቸውና ራት ከሰጣቸው በኋላ እንግዲህ ተመስገን እንብላ ቢል በልተናል እናንተ ብሉ ተባሉ። እሺ ከበላችሁ በኋላ እንደገና ደግሞ ቡና ፈንድተን ደስ የሚል ጨዋታ እንጫወታለን ብላለች ትሁት። የዋኋ ምን እንደተፈጠረ ምን እየተካሄደ እንዳለ እንኳን አታውቅም። ያው እንግዲህ አውቃለሁ ነው የምትለው፣ ግን እሷ ምን እየተደረገ እንዳለ አታውቅም። የሚያውቁት ሶስቶች ናቸው። አሁን ራቱ እየተበላ እያለ ተመስገን ኖርማል ምንም ሳያቅማማ እየበላ ነው። ናቲም እየበላ ነው። አንዳንዴ በጎሪት ተመስገንን እያየ እንግዲህ ምን እንደተሰጠ ምን እንደቀረበለት ያውቃልና ካሁን ተደፋ እያለ እየጠበቀ ያለ ይመስላል ናቲ። ተመስገን ቶሎ በልቶ ለመውጣት ነው የፈለገ የሚመስለውና በመካከል እስኪ ውሃ ላምጣ እንኳ ሲባል አያስፈልግም እያለ ነበር። ግን ትሁት ራሷ ውሃማ ያስፈልጋል ብላ ውሃ አመጣችላቸው። ተመስገን በልቶ ጨረሰና በቃ እኔ አሁን የሚያስቸኩለኝ ነገር ስላለ ነገም ደግሞ ቀጠሮና ቢዚ ስለሆንኩኝ የግድ መሄድ አለብኝ ብሎ ሲነሳ ማዘሯ ይጨመርልህ እንዴ ያለች ቶሎ በልቶ ከመጨረሱ አኳያ አይታ ነው ጋልበ እናታዊ አዘኔታ ነው። በቃ ይጠገሁ ተመችቶኛል ጥሩ ነበረ አመስግኖ ሊወጣ ሲል በመካከል ትሁትም ቆይ ትንሽ ተጫወት ብትለው የግድ መሄድ አለብኝ አለ። ናቲ በዚህን ጊዜ ኖርማል ዋናውን ጥያቄ አነሳ። የሆነ እኮ ልትነግረን የነበረ ነገር ነበረ ተሰባሰቡ ብለህን ነበር ሲለው የምን ነገር እያለ ተመስገን ማዛቅ ሲጀምር እንዴ የሆነ ነገር እንደምትናገር እኮ ነግረህ ነበር አለው። እሱን ነው እንዴ አሁን በጣም ቸኩያለሁ ነገ ይደርሳል ብሎ ተመስገን ተነሳ። ሲነሳ ግን ልክ ራሱን እንዳዞረው የሆነ ነገር እንዳመመው አይነት አክት አደረገ። ትንሽ ራሴን አዞረኝ ብሎ የሆነ ፌስ አሳየ። በዚህን ጊዜ ናቲ እዚሁ ብትቆይ ጥሩ ነበረ፣ ቢያንስ ቶሎ ቀባሪ ታገኝ ነበረ። እንግዲህ መንገድ ላይ ከወደቅ ያው ጅብ ካልበላህ ነገ ነው ልትነሳ የምችለው፣ ጥሩ አላደረክም እያለ በውስጡ እያዘነለት እያለ እሱም እንግዲህ እነሳለሁ ብሎ ሲል ተመስገን ላይ ሊዮ የፈለገውን ነገር በራሱ ላይ አየ። ነገሩ ለካ ተገላቢጦሽ ነበረ። ሁሉን ነገር አክት ሲያደርግ የነበረው ተመስገን ቀድሞ ያውቅ ነበር ማለት ነው። በመርዝ ሊገደል ያለው ተመስገን ሳይሆን ራሱ ናቲ ሆኖ ተገኘ። በቃ አለቀ ማለት ይሄ። ናቲ ምናልባት እንዲው ለተመስገን ራርቶ የመርዙ ፖይዝነስ ደረጃው ዝቅ ያለና ታክሞ የሚድን ከሆነ ምናልባትም ቀድሞ ሟች ማን እንደሆነ ሳይታወቅ ሙሉ በሙሉ መፍረድ ከባድ ነው የሚል እሳቤ ውስጡ የተወሰደ የተደበቀ ርህራሄ ይኖረው ይሆናል ብለን እንገምታለን። ግን የፖይዝነስ ደረጃው ዳንጀረስ ከሆነ ግን ጨካኝና
ናቲ እዚህ በለጥ መቀጠል የለበትም ብለን እንድንፈርድ ያስገድደናል። እንግዲህ ምን እንደሚፈጠር ናቲ ተርፍ ይሆን ወይስ ይሞት የሚለውን የምናውቀው በሚቀጥለው ነው። የዛሬውን እዚህ ላይ ጨርሰናል። የሚቀጥለው የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።